የጋምቤላ ክልል ፖሊስ ኮሚሽነር ትላንት አመሻሽ ላይ በቁጥጥር ስር መዋላቸውን ባለቤታቸው ተናገሩ። የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኡጉሉ ኡጁሉ ትላንት አመሻሹን በቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ አርያት ኡባንግ ለኢትዮጵያ ኢንሳይደር ተናገሩ። የፌዴራል ፖሊስ አባላት በጋምቤላ ከተማ ያሉ ተጠርጣሪዎችን በቁጥጥር ስር ለማዋል ትላንት ሐሙስ በተንቀሳቀሱበት ወቅት የተኩስ ድምጽ ይሰማ እንደነበር ነዋሪዎች ገልጸዋል። ስማቸው እንዳይጠቀስ የጠየቁ በጋምቤላ ከተማ ባለ አንድ መንግስታዊ ባልሆነ ድርጅት ውስጥ የሚሰሩ የከተማይቱ ነዋሪ ትላንት ከእኩለ ቀን በኋላ በፌዴራል ፖሊስ ተሽከርካሪዎች ሰዎች ታስረው ሲወሰዱ መመልከታቸውን ለኢትዮጵያ ኢንሳይደር እማኝነታቸውን ሰጥተዋል። ከታሰሩት ሰዎች ውስጥ በክልሉ ባሉ የመንግስት ተቋማት ውስጥ የሚሰሩና የጸጥታ ኃይሎች እንደሚገኙበት አስረድተዋል። ተጠርጣሪዎችን በሕግ ቁጥጥር ስር ለማዋል እንቅስቃሴ በሚደረግበት ወቅት የተኩስ ድምጽ ይሰማ እንደነበር እኚሁ ነዋሪ ተናግረዋል። ኢትዮጵያ ኢንሳይደር ያነጋገረቻቸው ሌላ የጋምቤላ ከተማ ነዋሪም ይህንኑ አረጋግጠዋል። የተኩስ ድምጹ በዛሬው ዕለት እንደቆመ ሁለቱም ነዋሪዎች ገልጸዋል። በትላንትናው ዕለት በፌዴራል ፖሊስ አባላት በቁጥጥር ስር ከዋሉ ተጠርጣሪዎች መካከል የጋምቤላ ፖሊስ ኮሚሽን ኮሚሽነር አቶ ኡጉላ እንደሚገኙበት ባለቤታቸው ወይዘሮ አርያት ለኢትዮጵያ ኢንሳይደር ተናግረዋል። አቶ ኡጉላ በፌዴራል ፖሊስ አባላት ተይዘው ወደ ቤታቸው ለፍተሻ ከመወሰዳቸው አስቀድሞ በጋምቤላ ክልል ምክር ቤት ስብሰባ ላይ ነበሩ ተብሏል። በጋምቤላ ከተማ 6 ኪሎ ተብሎ በሚጠራው አካባቢ ወደሚገኘው የፖሊስ ኮሚሽነሩ መኖሪያ ቤት የሄዱ የፌዴራል ፖሊስ አባላት በ4 ተሽከርካሪዎች የተጫኑ እንደነበሩ የአቶ ኡጉላ ባለቤት ገልጸዋል። የጦር መሳሪያ የታጠቁት ፖሊሶች በቤታቸው ፍተሻ ካደረጉ በኋላ ለኮሚሽነሩ ከመንግስት የተሰጣቸውን ሽጉጥ ይዘው እንደሄዱ ባለቤታቸው አስረድተዋል። የፌዴራል ፖሊስ አባላቱ አቶ ኡጉላን ወደ ቤት ሲያመጧቸውም ሆነ በፍተሻ ወቅት አካላዊ ጥቃት እንዳልፈጸሙባቸው የገለጹት ወይዘሮ አርያት ፍተሻው ተጠናቆ ባለቤታቸውን መልሰው ይዘዋቸው የሄዱት ለ12 ሰዓት ሩብ ጉዳይ ገደማ እንደነበር ተናግረዋል። ይሁንና የፖሊስ አባላቱ ባለቤታቸው ወዴት እንደወሰዷቸውና እስካሁንም ያሉበትን እንደማያውቁ አስረድተዋል። በጋምቤላ ክልል የፖሊስ ኃላፊዎች የጸጥታ ኃይሎች ቁጥጥር ስር ሲውሉ የአሁኑ የመጀመሪያው አይደለም። ከ3 ዓመት በፊት የክልሉን ፖሊስ ኮሚሽን ሲመሩ የነበሩት አቶ ኡቡላ ኡባንግና ምክትላቸው ቱትኮር ጨምሮ 12 የጸጥታ ዘርፍ አባላት በቁጥጥር ስር ውለው ነበር። ሁለቱ የፖሊስ ኃላፊዎች የታሰሩት የጋምቤላ ነጻነት ግንባር ጋነግ እና የኦነግ ሸኔ ታጣቂዎች ባለፈው ዓመት በሰኔ 2013 ዓ.ም በጋምቤላ ከተማ የሰነዘሩትን ጥቃት ተከትሎ በተወሰዱ እርምጃዎች እጃቸው አለበት በሚል ነበር። የፍትህ ሚኒስቴር የቀድሞውን የክልሉን የፖሊስ ኮሚሽነር ጨምሮ በ14 አመራሮችና ፖሊሶች ላይ በግንቦት 2015 ዓ.ም በፌዴራል ከፍተኛ ፍርድ ቤት ክስ መመስረቱም የሚታወስ ነው። በትላንትናው ዕለት በቁጥጥር ስር የዋሉት አቶ ኡጉላ የጋምቤላ ፖሊስ ኮሚሽን ኃላፊነትን የተረከቡት ባለፈው ዓመት መስከረም ወር ነበር። የአቶ ኡጉላን እስር በተመለከተ ከክልሉ ባለስልጣናት ተጨማሪ መረጃዎችን ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። በጋምቤላ ክልል ካለፈው ህዳር ወር መጨረሻ ጀምሮ በተከሰተው የጸጥታ መደፍረስና ግጭት ቁጥራቸው በውል ያልታወቀ ሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ታህሳስ 12 2018 ባወጣው መግለጫ አስታውቆ ነበር። በዚህ ወቅት ከተገደሉት መካከል የጋምቤላ ከተማ የፖሊስ አዛዥ ዋና ኢንስፔክተር አቶ ኡሙድ ኡጁሉ ይገኙበታል። የከተማይቱ የፖሊስ አዛዥን መገደልን ተከትሎ የተፈጠረውን ግጭት ለመቆጣጠር የክልሉ መንግስት በጋምቤላ ከተማና የጸጥታ ችግር ባለባቸው አካባቢዎች የሰዓት እላፊ ገደብ መጣሉ ይታወቃል። ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሚቆየው የሰዓት እላፊ ገደብ በጋምቤላ ከተማ አንጻራዊ ሰላም ማምጣቱን ነዋሪዎች ከቀናት በፊት ለኢትዮጵያ ኢንሳይደር ተናግረው ነበር። የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሞድም በክልሉ አንጻራዊ መረጋጋት መስፈኑንና ተፈናቃዮች ወደ ቀያቸው እየተመለሱ መሆኑን ከትላንት በስቲያ ለኢትዮጵያ ኢንሳይደር በተመሳሳይ ገልጸው ነበር።
በአሁኑ ወቅት የጋምቤላ ከተማን ጨምሮ አጠቃላይ የክልሉን ሰላም እያስጠበቁ የሚገኙት በዋናነት የመከላከያ ሰራዊትና የፌዴራል ፖሊስ አባላት እንደሆኑም ርዕሰ መስተዳድሯ በዚሁ ቃለ ምልልስ ተናግረዋል። ኢትዮጵያ ኢንሳይደር ያነጋገረቻቸው የጋምቤላ ከተማ ነዋሪዎች የፌዴራል ፖሊስ በተጠርጣሪዎች ላይ መውሰድ የጀመረው የእስር እርምጃ ተገቢ ነው የሚል እምነት አላቸው። በጋምቤላ ክልል የሚከሰቱ ግጭቶች ለመደጋገማቸው አንዱ ምክንያት ተጠያቂነት አለመስፈን መሆኑን አንድ የከተማይቱ ነዋሪ ገልጸዋል። በጋምቤላ ክልል ከተፈጠረው የጸጥታ ችግር ጋር በተያያዘ ምን ያህል ተጠርጣሪዎች እንደተያዙ ከትላንት በስቲያ ከኢትዮጵያ ኢንሳይደር ጥያቄ የቀረበላቸው የክልሉ ርዕሰ መስተዳድር አሁን ግጭቱን የማረጋጋት ስራ ነው እየሰራን ያለነው፣ የተያዘም ካለ የሚነገርበት ሰዓት አይደለም የሚል ምላሽ ሰጥተው ነበር። ሆኖም ለጸጥታ ችግሩ ምክንያት ናቸው በተባሉ ግለሰቦች ላይ በጥናት ላይ የተመሰረተ እርምጃ እንደሚወሰድ በዚሁ ቃለ ምልልሳቸው ጠቁመዋል። በምርጫ ቦርድ እውቅና ያገኘ የተቃዋሚ ፓርቲዎች ትብብር ለቀጣዩ ምርጫ 1200 ገደማ እጩዎችን ማዘጋጀቱን አስታወቀ። ትብብር ለኢትዮጵያ አንድነት የተባለው የተቃዋሚ የፖለቲካ ፓርቲዎች ስብስብ ከኢትዮጵያ ብሔራዊ ምርጫ ቦርድ የቅንጅት ምዝገባ ምስክር ወረቀት አገኘ። የቅንጅቱ አካላት የሆኑ 4 ፓርቲዎች በመጪው ምርጫ የሚወዳደሩ 1200 ገደማ እጩዎችን አስቀድመው ማዘጋጀታቸውን ምንጮች ለኢትዮጵያ ኢንሳይደር ተናግረዋል። ለኢትዮጵያ በሚለው አጭር ቃል የሚጠራው ይኸው የፖለቲካ ፓርቲዎች ቅንጅት መመስረቱ ይፋ የተደረገው ባለፈው መስከረም ወር ነበር። ቅንጅቱን የመሰረቱት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ አኢዴፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ የተባሉ 5 ተቃዋሚ ፓርቲዎች ናቸው። 5ቱ ፓርቲዎች ቅንጅቱን የመሰረቱት ህዝቡ ተሰብሰቡ ወይም ተሰባበሩ ስላለን የኢትዮጵያ ህዝብ ምክር ተቀብለን ነው ሲሉ አንድ የኢህአፓ ከፍተኛ አመራር ለኢትዮጵያ ኢንሳይደር ገልጸዋል። በምርጫ 97 ከነበረው የተቃዋሚ ፓርቲዎች ቅንጅት ተሞክሮ በመውሰድ የተመሰረተው ይኸው የፓርቲዎች ስብስብ የመራጮች ድምፅ እንዳይከፋፈል በማድረግ በመጪው ምርጫ ጠንካራ ተፎካካሪ የመሆን ዓላማ አለው። ለዚህ የፓርቲዎች ቅንጅት ምርጫ ቦርድ የምዝገባ የምስክር ወረቀት ያዘጋጀው ህዳር 5 2018 ቢሆንም ለፓርቲዎቹ የደረሰው ግን ባለፈው ሰኞ ታህሳስ 20 መሆኑን ኢህአፓ ለኢትዮጵያ ኢንሳይደር ገልጿል። ከምዝገባ የምስክር ወረቀቱ ጋር ተያይዞ ለፓርቲዎቹ የተላከው የምርጫ ቦርድ ደብዳቤ በቅንጅቱ መንቀሳቀስ የሚችሉ 4 ፓርቲዎች ብቻ መሆናቸውን ይገልጻል። ቦርዱ ከሌሎች ፓርቲዎች ጋር ቅንጅት ለመመስረት የሚያስችለውን በአዋጅ የተቀመጠ መስፈርት አላሟላም ያለውን እናት ፓርቲን ለጊዜው ከትብብሩ ውጪ አድርጎታል። እናት ፓርቲ ቅንጅቱን ለመመስረት የወሰነበትን ጉባኤ ያካሄደው ባልተሟላ የላዕላይ ምክር ቤት አባላት መሆኑንና ከአባላት የቀረበ ተቃውሞ መኖሩን በመግለጽ ነው ምርጫ ቦርድ የፓርቲውን ጥያቄ ያልተቀበለው። ኢትዮጵያ ኢንሳይደር የተመለከተችው የምርጫ ቦርድ ደብዳቤ የእናት ፓርቲ ላዕላይ ምክር ቤት ለሁሉም የላዕላይ ምክር ቤት አባላት ጥሪ በማድረግና መድረክ በማዘጋጀት የመቀናጀት ጉዳይ ላይ በመወያየት ውሳኔ ማሳለፍ ይገባዋል ሲል ያዛል። በዚህ አግባብ የላዕላይ ምክር ቤቱ ተወያይቶ ወስኖ ሰነድ ሲያቀርብ እናት ፓርቲ በቅንጅት መተዳደሪያ ደንብ መሰረት የቅንጅቱ አካል መሆን ይችላል ሲልም ምርጫ ቦርድ በደብዳቤው ላይ አስፍሯል። የእናት ፓርቲ ጉዳይም እልባት እንዲያገኝ ቅንጅቱ ከፓርቲው ጋር ጥረት እያደረገ መሆኑን የኢህአፓው አመራር ገልጸዋል። ይህ ካልሆነ ግን የመራጮች ድምፅ መከፋፈል እንዳይፈጠር እናት ፓርቲ በሚወዳደርበት ቅንጅቱ እንዳይወዳደርና ቅንጅቱ በሚወዳደርበት ደግሞ እናት ፓርቲ እንዳይወዳደር ለማድረግ እየተዘጋጀን ነው ሲሉም አመራሩ አስረድተዋል። ትብብር ለኢትዮጵያ አንድነት በቀጣዩ የ2018 ሀገራዊ ምርጫ ለመሳተፍ የወሰነው የምርጫ ቦርድ ሰርተፍኬት ከመድረሱ በፊት እንደሆነ እኚሁ የኢህአፓ ከፍተኛ አመራር ገልጸዋል። ቅንጅቱ በምርጫው ለመሳተፍ የወሰነው አስቻይ ሁኔታ ኖሮ አይደለም የሚሉት እኚሁ አመራር
ሆኖም ቅንጅቱ ራሱን ከምርጫው ከማግለል ይልቅ በምርጫው በመሳተፍ አስቻይ ሁኔታዎች እንዲኖሩ ለመታገል መምረጡን ተናግረዋል። የቅንጅቱ አካላት የሆኑት 4 ፓርቲዎች ከምርጫ ቦርድ የምዝገባ የምስክር ወረቀት ከማግኘታቸው በፊት እጩዎችን በማዘጋጀት በጋራ ሲሰሩ መቆየታቸውን አመልክተዋል። ፓርቲዎቹ ለምርጫው 1200 ገደማ እጩዎችን ማዘጋጀታቸውንም ለኢትዮጵያ ኢንሳይደር አስታውቀዋል። ቅንጅቱ በጣም አስቸጋሪና ጦርነት ካለባቸው አካባቢዎች በስተቀር በሁሉም አካባቢዎች ለሕዝብ ተወካዮችና ለክልል ምክር ቤቶች የሚወዳደሩ እጩዎችን ማዘጋጀቱን የኢሃፓው አመራር ገልጸዋል። በአማራ ክልል ባለው ግጭት ምክንያት ቅንጅቱ በከተሞችና በአንዳንድ ቦታዎች ብቻ እጩዎች ማዘጋጀቱን አመራሩ አክለዋል። የተቃዋሚ ፓርቲዎቹ ቅንጅት በኦሮሚያ ክልል ግጭት ካለባቸው ጥቂት ቦታዎች በስተቀር በአብዛኛው አካባቢዎች እጩዎች ማዘጋጀቱንም ተናግረዋል። በሌሎች ክልሎችና የከተማ አስተዳደሮች ግን የቅንጅቱ እጩዎች በተሟላ መልኩ እንደተዘጋጁ አመራሩ አስረድተዋል። ቅንጅቱ እጩዎቹን በመጪው ሰኞ ለምርጫ ቦርድ እንደሚያቀርብም የኢሃፓው አመራር ጠቁመዋል። ትብብር ለኢትዮጵያ አንድነት ጦርነቶች እንዲቆሙ፣ የታሰሩ የህሊና እስረኞች እንዲፈቱ፣ ገለልተኛ አስመራጮች እንዲዘጋጁ፣ ዓለም አቀፍ ታዛቢዎች እንዲኖሩ የሚሉና ሌሎችንም መስፈርቶች ለምርጫ ቦርድ ከዚህ ቀደም ማቅረቡን አመራሩ አስታውሰዋል። እነዚህ መስፈርቶች የማይሟሉ ከሆነ ቅንጅቱ በሂደት ሌላ ውሳኔ ሊያሳልፍ ይችላል ሲሉም ቀጣይ ሂደቶች መጪውን ጊዜ የሚወስኑ መሆናቸውን አስረድተዋል። የቀድሞ የኢዴፓ አመራር አቶ አብዱራህማን አህመዲንን ጨምሮ 3 የሽብር ተከሳሾች በዋስ ተለቀቁ። የአማራ ክልልንና የፌዴራል መንግስታትን በኃይል ለማስወገድ ተንቀሳቅሰዋል በሚል የሽብር ወንጀል ክስ ከተመሰረተባቸው ግለሰቦች መካከል 3ቱ በዋስትና መለቀቃቸውን የተከሳሾቹ ጠበቃ አቶ ሰለሞን ገዛኸኝ ለኢትዮጵያ ኢንሳይደር ተናገሩ። እያንዳንዳቸው 200 ሺህ ብር ዋስትና በማስያዝ ከተለቀቁት ተከሳሾች ውስጥ የኢዴፓ ከፍተኛ አመራርና የፓርላማ አባል የነበሩት አቶ አብዱራህማን አህመዲን እንደሚገኙበት ጠበቃው ገልጸዋል። የፌዴራል አቃቢ ሕግ አቶ አብዱራህማንን ጨምሮ በ23 ተጠርጣሪዎች ላይ ክስ የመሰረተው ሰኔ 2016 ዓ.ም ነበር። ኢትዮጵያ ኢንሳይደር የተመለከተችው የክስ ሰነድ ተከሳሾቹ ንስር አማራ መረጃና ደህንነት አገልግሎት በሚል ስያሜ የአማራ ህዝባዊ ኃይል ፋኖ ህቡ አደረጃጀትን በአዲስ አበባ ከተማ ላይ አደራጅተው እንደነበር ይወነጅላል። ተጠርጣሪዎቹ በዚህ የህቡ አደረጃጀት አማካኝነት የመንግስት የጸጥታ ኃይሎችን መረጃ ሰብስበው በአማራ ክልል ለሚንቀሳቀሱ የፋኖ ኃይሎች በማስተላለፍ ጥቃት እንዲደርስ ማድረጋቸው በክሱ ላይ ተጠቅሷል። በጥቃቱ 55 ሰዎች መገደላቸውን፣ 82 ሰዎች መታገታቸውን፣ 80 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው በክስ ሰነዱ ላይ ሰፍሯል። በዚሁ ጥቃት 13.6 ቢሊዮን ብር የሚገመት ንብረት ላይ ውድመት እንዲደርስ ማድረጋቸውንም ሰነዱ ያትታል። ተከሳሾቹ ከዚህ በተጨማሪ በአዲስ አበባ ውስጥ ትላልቅ የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር ተቋማት ላይ በከባድና በነፍስ ወከፍ መሳሪያ የሽብር ጥቃት በመፈጸም ተወንጅለዋል። የሽብር ጥቃቱ በመንግስት ባለስልጣናት ላይ ጭምር የተፈጸመ መሆኑም በክስ ሰነዱ ላይ ተመልክቷል። 23ቱ ተጠርጣሪዎች ሁከትና ብጥብጥ በመፍጠር የፋኖ ቡድን ከአማራ ክልል ወደ አዲስ አበባ ሲገባ ከቡድኑ ጋር በመቀላቀል በህገ መንግስቱ ስልጣን የያዘውን መንግስት በኃይል ከስልጣን ለማውረድ ሲሰናዱ የነበረ በመሆኑ በፈጸሙት የሽብር ወንጀል ተከሰዋል ሲል የፌዴራል አቃቢ ሕግ የመሰረተው ክስ ያስረዳል። ለእስር ከተዳረጉ 2 ዓመት ሊሞላቸው ከ3 ወራት ያነሰ ጊዜ የሚቀራቸው ተከሳሾቹ በቀረበባቸው የሽብር ክስ ላይ በፌዴራል ከፍተኛ ፍርድ ቤት ሲከራከሩ ቆይተዋል። ክሱን ሲመለከት የቆየው የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት አቃቤ ሕግ ክሱን እንዲያሻሽል ባለፈው ጥቅምት ወር መጨረሻ ትዕዛዝ መስጠቱን የተከሳሾቹ ጠበቃ አቶ ሰለሞን ለኢትዮጵያ ኢንሳይደር ገልጸዋል። ክሱ ተሻሽሎ ከቀረበ በኋላ በከሳሽና በተከሳሾች መካከል ባለፈው ህዳር ወር አጋማሽ የዋስትና ክርክር መደረጉን ጠበቃው አስረድተዋል። የግራ ቀኙን ክርክር ያዳመጠው የፌዴራል ከፍተኛ ፍርድ ቤት ችሎት አቃቤ ሕግ ባሻሻለው ክስ ላይ የጠቀሰው የጸረ ሽብር ድንጋጌ የዋስትና መብት የማያስከለክል በመሆኑ ክሳቸውን በውጭ ሆነው እንዲከታተሉ ለ3ቱ ደንበኞቻቸው ዋስትና መፍቀዱንም አክለዋል።
ተከሳሾቹ በፍርድ ቤት እንዲያስይዙ የተላለፈባቸውን የ200 ሺህ ብር ዋስትና በመክፈል በዚያኑ ዕለት ከቂሊንጦ ማረሚያ ቤት መለቀቃቸውን አቶ ሰለሞን ተናግረዋል። ሆኖም ተከሳሾቹ በማረሚያ ቤቱ በር ላይ ሲጠብቋቸው ነበር በተባሉ የፌዴራል ፖሊስ አባላት ተይዘው ለቀናት ያሉበት ሳይታወቅ ቆይተው እንደነበር ጠበቃው አስታውሰዋል። ተከሳሾቹ በዋስትና መለቀቃቸውን በመቃወም አቃቢ ሕግ ለጠቅላይ ፍርድ ቤት ይግባኝ ማለቱን በስተኋላ ላይ እንደተረዱም አቶ ሰለሞን ገልጸዋል። የዛሬ ሳምንት አርብ ታህሳስ 17 2018 ይግባኙን የተመለከተው የጠቅላይ ፍርድ ቤት ችሎት የስር ፍርድ ቤት ውሳኔን ማጽናቱንም የተከሳሾቹ ጠበቃ አስረድተዋል። ጠቅላይ ፍርድ ቤቱ ውሳኔውን ካስተላለፈ ከ4 ቀናት በኋላ የቀድሞ የፓርላማ አባል አብዱራህማን አብረዋቸው የተከሰሱት አቶ መኮንን ደሳለኝና ግዛቸው ታምር ባለፈው ማክሰኞ ታህሳስ 21 2018 በዋስ ከእስር እንደተፈቱ አቶ ሰለሞን ለኢትዮጵያ ኢንሳይደር ተናግረዋል። በተመሳሳይ መዝገብ የተከሰሱና የዋስትና ጥያቄያቸው በከፍተኛው ፍርድ ቤት ውድቅ የተደረገባቸው ቀሪ 20 ተጠርጣሪዎች ጉዳያቸውን ለጠቅላይ ፍርድ ቤት ይግባኝ ማለታቸውንም አክለዋል። የፌዴራል ጠቅላይ ፍርድ ቤት የዋስትና ይግባኙን ለመመልከት ለታህሳስ 27 2018 ቀጠሮ መስጠቱንም ጠበቃው ገልጸዋል። የእነ አቶ አብዱራህማን የሽብር ክስን የሚመለከተው የፌዴራል ከፍተኛ ፍርድ ቤት ከየካቲት 24 እስከ የካቲት 25 2018 የክስ መከላከያ እንዲያቀርቡ በበኩሉ ቀጠሮ ሰጥቷል።